ይህ የንጉስ ፊልም ፕሮዳክሽን የዩቲዩብ ቻናል ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ከፍተኛ የተባለው መሬት መንቀጥቀጥ አሁን ከደቂቃዎች በፊት በኢትዮጵያ ተከስቷል። ኮሪደር ልማት ጋር በተያያዘ የሚፈርሱ ሰፈሮች እየጨመረ መምጣቱ እየተሰማ ነው። የዶላር መጨመርን ተከትሎ ዘይት እንደዚሁ ደግሞ ጤፍ እናንተ ሰፈር ስንት ገባ? በሀገር ደረጃ የተመዘገበው ከፍተኛ ውጤት 5 እጥፍ ጨምሯል። ውሉ ካበቃ በኋላ ሌላ አከራይ ሊመጣ ደግሞ የተሻሻለው የትራፊክ ደንብ መተላለፍ ቅጣት ዋጋ የተጋነነና ነባራዊ ሁኔታን ያላገናዘበ ነው ሲሉ ቅሬታቸውን ገልጸውልናል። በሰላማዊ ሰልፍ ሽፋን አዲስ አበባን የሁከትና የብጥብጥ ማዕከል ለማድረግ የሽብር ተልዕኮ ተቀብለው በህቡ ሲንቀሳቀሱ የነበሩ ቡድኖች ሴራ መክሸፉን የጸጥታና ደህንነት የጋራ ግብረ ኃይል አስታወቀ። ገንዘቤን ትከፍለኛለህ? አትከፍለኝም? እከፍላለሁ። መቼ አልከፍልም አልኩኝ ማለት አይጠበቅብህም። አልከፈልክም ማለት በማን አለብኝነት አልከፍልም ማለት እና አስረው በርበሬ እያጠኑ ነው የሚያስከፍሉኝ? የለም ለፊቴ ጥራት ወባ እያሞኩኝ ቅቤ ጭንቅላት ላይ ያስቀመጥኩ ስንከባከብ ነው የምከፍለኝ? አረጋሽ በኖርንበት ደግ ዘመን ይጆታል። ኑሮ ስለተወደደ ስራ ስለጠፋ ነው እንደ ልቤ መክፈል ያልቻልኩት። እባክዎትን ጊዜ ስጡኝና ከፍላለሁ። እሺ እስከ መቼ ጊዜ ልስጥ? ነገ ከፍላለሁ። ነገ ካልከፈልኩኝ ያሰቃዩኛል። ምን ቦጦት እርሶ ማሰቃየት አይጠበቅቦት ለምን ኃጢአት ውስጥ ይገባሉ? ካልከፈልኩኝ እኔ ራቴ ሹልክ ብዬ እወጣለሁ። ንብረቴን ይወርሳል። ንብረቴን አልክ? ተው ክፋይና ገሩ ከርሶ አይጠበቅም ጋሽ። እስካልከፈልከኝ ጊዜ ድረስ ከኔ የሚጠበቀው ይሄ ነው። ተዋቱ ሰውዬ ደሞ ልጆትን መስለለ ልጅ ላይ እንደዚህ ጨከናል። የልጅን ስም አታንሳ። ወደማልፈልገው ነገር ውስጥ እንዳታስገባኝ። ተው ግፋይሱ። አዲስ አበባም እየተንቀጠቀጠች ነው፣ ወይ በንዝረቱ ወይ በልማቱ። ምናልባት ነገር ከአከራይነት ተከራይ ሊሆኑ ይችላሉ። ተው ተባርተኛ ማርቲን ጀመርክ። የሰይጣን ጆሮ ይደፈን። ከዛ በፊት የቀበሌን ጆሮ ይደፈናል። በምድር የሚለመኑትን ሳይሰሙ የላይኛው የሚለመኑት ይመስሎታል? ገንዘቤን ስጠኝ ማለት ከላይኛው ጋር ምንድን ነው የሚያገናኘው? እከፍላለሁ እኮ ትንሽ ጊዜ ብቻ ይስጥ። ያው እሱ ከሰጦት ላይ ማለት ነው። እሺ አንድ ቀን ጊዜ ሰጥቻለሁ። አንድ ቀን ልጆች ንብረቴ ሲል ትንሽ አያፍርም? ይሄ ጭራቅባ አጎቤ አኔ ማለት ነው ጅቡቲው ማለት ነው ፍቅር እንጂ ጸብ አይገዛኝም ማለት ነው። በጸብ የሚመጣው ማለት ነው ቀድሜ ነው ጠቅም ማረገው ነው የምልሽ። እንዴት ነኝ? ኧረ ማማዬ መነሼ ነው ፍዝዝ ድንዝዝ። ታንፍሻ አርግዣለሁ። በዚህ ሰዓት እኮ እቅዳችን እንደዚህ አይደለም። ምንድን ነው ያልሽኝ? አርግዣለሁ እያልኩሽ እኮ ማለት ማርገዝ ይሄ ማርገዝ? እኔ እኮ ትወናውን እያሰራሽ ነበር ይመስለኝ። ከማ ካስቼ አስቻሉ
አስቻለው ጠሩኝ ጋሼ። የለ አታይም? ይሁን በባንድ ታጅቤ እየዘፈንኩ። አቤት። የሰማው ነገር አለ እንዴ? ስለምን? ይሄ ሰፈር ተነሽ ነው የሚባል ወሬ አለ እንዴ? አይ አልሰማው። ታዲያ የምን ሟርት አምጥተህ ነው እዚህ ወሬን ምጣ? ሸታባ ያው ከሚቀጥለው ወር ጀምሮ ደግሞ በክራውን ጨምሬያለሁ አደል ቀዩ? ምን አረጋሺ ጨርሻለሁ። እነግረዋለሁ። ግን ደግሞ አሁን ባለበት ሁኔታ ስትነግሩ ብን ብሎ እንዳይጠፋ። ግንሽ መንገር የለብኝም። ለነገሩ የት ይጠፋል ብለሽ ነው? ልጅ ደግሞ በረከት ነው። እንደውም አሁን የጠመመበት ስራ ይበረግድለታል። በቃ ነገርየው የሚለኝን ሰማለሁ። ይልቅ የሚለውን ነው መፍራት ያለብሽ። ወንድ ልጅ ሲደነግጥና ሲጨነቅ የሚናገረውን ነገር አያውቅም። አሁን ባለበት ጭንቀት ውስጥ ሆኖ የማይሆን ነገር ቢናገረኝ እኔ ላጣው አልፈልግም። አይ አሁን ጥሩ አይደለም ብለሽ የምትይ ከሆነ ደግሞ ነገሮች ሲስተካከሉ ጠብቀሽ ትነግሪዋለሽ። እሱ ሳይሻል አይቀር። በኋላ አላውቅም ቢልሽ ዲቃላ ታቀፈሽ መቀመጥሽ አይደል? አረ ንገሪውና ተገላገ። አሃ ምግብ ቤት ቆንጅት አውጪ ምግቡን አውጪ። እቤት ነኝ አላልከኝም ነበር እንዴ? ታዲያ እና ከዚህ ከየት ነው የምትመጣው? ባከኛውን ቅያሽ ሸጫለሁ ማለት እዛ ጋር ያለው ሱቅ የተወሰነ ገንዘብ አለብኝ እና ወጣው በገባው ቁጥር ብሩን ማታ እንዴት እንደምመልስለት የውሸት ድርሰት ማስረዳት ሰለች። እሱም አይረዳም። ጮክ ብሎ ነው ሶፊት ገንዘቤን አትመልስም ምናምን በዛ በኩል ዞር ይመጣ። አሁን አታስብ። ያበደ ድለላ ነው የምትዘጋው። ድለላ ለህለ ገንዘብ ቀላል እንደምስለ። ይሄ ደግሞ ተለቅ ያለ ገዘፍ ያለ ሽቀላ ነው አባቴ። ቆይ አንተ ራስህ ደላላ አይደለም? ለምን እኔ እንድሰራው ፈልግ? ወይስ ገንዘብ አለብኝ ስለ አሳዘኝ? አይ እሱንማ አሁን አይደለ እንደ ነገርከኝ በምን አውቃለሁ? መጀመሪያውኑ ፈልጌ የደወልኩት ለዚህ ጉዳይ ነው። አይደል ቀዩ? እምቢ ልትለኝ እንዳይሆን። ወየቴ የት ነህ? አለው ሰፈር ነኝ። ቤት መጣሽ እንዴ? አልመጣም። ፈልጌ ነው። ኮና የልምጣልሽ። እዛ ያልኩ ወድሽን መጥቼ ነው። ብዙ ሰው ስላለ እንደጨረስኩ ልደውልልህና እንገናኝ። እሺ እኔ እፈልግሻለሁ። ስጨርሽ ደውይልኝና ያለሽበት እመጣለሁ። እሺ ምሳ ለምን አልበላህም? ወይ መስፈርት 5 ሳንቲም የለኝም። ቅድም እንደውም እኮ ሙድሽን እንዳልበት ነው ብዬ ነው እንጂ ብር አለሽ ወይ ብዬ ልጠይቅሽ ነበር። ለምን? ዛሬ አከራዩ እንደ ዱርዬ ብሬን አምጣ ብለው ሲጫወቱብኝ ነው ያልኩት። ያ ባለ ሱቅ ደግሞ ባለፈው ዳን ካልከፈልክ 5 ሳንቲም አልሰጥህም ብሎ ሰው ፊት ደግሞ ጮክ ብሎ ነው የሚናገረኝ። ለምን ተበደርከው? እሱማ የተበደርኩትን ሲቪን በየመስሪያ ቤቱ ለማስገባት ለታክሲን ያጠፉት። ስራ ግን የለም። እና ቁርስም አልበላህም? አረ በልቻለሁ። እግዚአብሔር ይስጠው። አንድ ደላላ በጠዋት ለስራ ፈልጌ ነው ብሎ ከሱ ጋር በላው። የምን ስራ? አይ ደላላ ግን በስመ ምንም ያለቀለት ስራ ነው። ፈረንጆች ናቸው። ትልቅ ቤት ሊገዙ ነው። አንተ በእንግሊዘኛ ታስተረጉምልኛለህ፣ ብሩን እንካፈላለን ምናምን ብሎ አውርቶ ሄድን። ከዛ ፈረንጆቹ ምን ቢሉ ጥሩ ነው? ምን አሉ? ቀለል አድርገው ያው ጊዜ ስላለን አማራጭ የተወሰኑ ቦታዎችን አይተን እንገዛለን እሉ መሰልሽ። ሲቪ ለማስገባት በየመስሪያ ቤቱ በታክሲ የተንከራተቱት መንገድ ዛሬ ከርሱ ጋር የሄድኩትን መንገድ ያክል ተአወለ። ልደውልልሽ ስል ደወልሽ። ከወዲሽን ቦታ እኮ ደወሉልኝ። አልደወሉልሽም? አልደወሉልኝም። ለሁለተኛ ወዲሽን ሰሞኑን እንደውላለን ብለዋል። ስልክሽን ቼክ አድርጊ፣ ሊደውሉልሽ ይችላሉ። እኔ ጋር እንኳን አይደውሉም። ጥሩ አልነበርኩም። ሙዴ ጥሩ አልነበረም። ምነው ድምጽሽ ቀዘቀዘ? ስላልደወሉ ደበረሽ እንዴ?
ኧረ አይደለም አስቼን አግኝቼው ነው። ነገርሽው? ምን አለ በእናትሽ? አንቺ ልክ ነበርሽ። የትኛው ነው ልክ? አትንገሩ ያልኩሽ ነው ወይስ ንገሩ ያልኩሽ? አትንገሩ ያልሽው ሳይሻል አይቀርም እንዴ? ለምን? ልነግረው ቀጥሬው ያለበት ሁኔታ በጣም አሳዘነ። ብነግረው በጣም ይጨነቃል። ሳትነግሩማ መጣሽ ደውልሻለሁ። የቲ አንድ ድራፍት ልጨምር? ጨምር፣ ገንዘብ ይሻላል። ግን ይሄን መጠጣት ታቆሙ። ነገሮች ሲስተካከሉ እኮ ሁሉን ነገር እርግፍ አድርጌ እተዋለሁ። አሁን እኮ እንደ በፊት አይደለም። አብዛኛውን ነገር ትቻለሁ። ድራፍት ብቻ ነው የምጠጣው። እሱንም እንቅልፍ እንዲወስደኝ። ሌላውን ልጠጣ ብለስ ገንዘብ ከየት መጥቶ ይጠጣል ብለሽ? በፊት እንኳን ቤተሰብም ይልካል፣ እኔም አንዳንድ ነገር አገኝ ነበር። አሁን ቤተሰብ ሲያስመርቅሽ ገንዘብ ላይ ጣለሽ ነው የሚመስለው። ጭራሽ ለነሱ እንድረዳቸው ይጠብቃሉ። እቲ ቅድም እኮ አንቺ መፈልጋለሁ ብለሽኝ ነበር። በሰላም ነው? የሆነሽ ገንዘብ ስላገኘው ነገ ሰጥህና የቤት ኪራይ ትከፍላለህ። እሱን ልነግርህ ነው። እቲ በጣም አመሰግናለሁ። አስቻ ፍቅርሃለሁ። እኔም አፈቅርሻለሁ። አሁን ግን ለኔ ብለህ መጠጣቁ ወደፊት ብዙ ኃላፊነት ይጠብቃል። ልሞክር። እንዴ አባ አልተኛህም እንዴ? አልተኛውም። አንቺን እየጠበቅኩኝ ነው። ምንድነው ወድሽ? ምን ሆነ? ምን የሚሉት ነው? ብርድ አይበርድሽም እንዴ? እንደዚህ መገላለጥ ምንድነው? ቀን በጊዜ እመለሳለሁ ብዬ እኮ ስለወጣው ነው። እዛ ኦዲሽን ቦታ በጣም ብዙ ሰው ስለነበረ አስመሹኝ። ለማንኛውም ነይ ቁጭ በይ። አንቺን እየጠበቅኩ ነው ልነጋግርሽ። ምን ነው? በሰላም በሰላም ነው። ነይ ቁጭ በይ። ምንም ችግር የለም። በቃ አባ ልብሴን ቀይሬ ልምጣ። ልጅ አስቻለው እውነት ጋሺ ከነገ አያልፍም፣ እመኑኝ። ልጄ አትጨናነቅ። ምን ያስጨንቃል? እስኪ ና ቁጭ በል። ና እንዴ እየጠጡ ነው እንዴ ጋሺ? የለም እየዋኘሁ ነው። አታየኝም? ረጣጥቤ። ና ቁጭ በል። አንድ ጓደኛ ልጅ ከእንግሊዝ ሀገር ይመጣል። እንዴት አይነት የጥሩ ቤተሰብ ልጅ መሰለሽ! የሚመጣው ለማግባት ነው። ከጓደኛዬ ጋር ተመካክረን ከአንቺ ጋር ለማስተዋወቅ ወሰነናል። ምንድን ነው የተማከራችሁት? ለምን የምታስተዋውቁ? እንድትግባቡ እንድትቀራረቡ ነው። ተግባብተንስ? የአንቺን ዓለም ለማየት ምን ያህል እንደምጓጓ ታውቂ የለም እንዴ? አንቺ አግብተሽ ወልደሽ ከብደሽ ማየት ፈልጋለሁ። አባ እኔ ጓደኛ አለኝ። የትዬ እንደ ማንኛውም ሴት እንድታለይብኝና እንድትጎጅብኝ አልፈልግም። የሚልካቸው ሽማግሌዎች የሚዋሹለት ማንነቱን ለማላውቀው ሰው ልጄን ድሬ በኋላ መቆጨት አልፈልግም። ይሄ ግን የትልቅ ቤተሰብ ልጅ ነው። ወጣትነቱን ለእውቀት ለሥራ የሰጠ ጨዋ ያሳደገው የጨዋ ልጅ ነው። አባ አንተ ቤተሰቡን ልታውቅ ትችላለህ። እኔም እሱም እኔን አያውቀኝም።
ለጓደኛዬ ቃል ስለገባሁለት ከልጁ ጋር ተቀራረቡ። ተዋወቂ። በምርጫሽ ግን አልገባም፣ አልጫንሽም። የሚበጅሽን አንቺ ታውቂያለሽ። አባ ወይ ገንዘብ ፈልጌ ነበር። ከገንዘብ ይልቅ ለሰው መድኃኒቱ ሰው ነው። እውነት ነው። እኔ ደግሞ ትክ ብዬ ሳይ የሞተው ልጅን ትመስላለህ። እመስላለሁ? ቁርጥ ስልህ እኔ የምለው ጋሼ ዛሬ እንዴት በረንዳ ተቀመጡ? አይበርድም? ዛሬ በ100 ብር የሆነ ዕጣ ቆረጥኩና 10,000 ብር ደረሰኝ። 10,000 ብር? አዎ። ታዲያ ማን ልጋብዝ? አንተ ስትመጣ አንተን ልጋብዝ ብዬ ቁጭ ብዬ ጠበቅኩ። እንኳን ደስ አሉት ጋሼ። እንኳን አብሮ ደስ አለን። ለካ ደስታ የሚጋራው ሰው ከሌለ ሙሉ ደስታ ሆነ። ማሸነፍ የለም አልንገር። ለደስታም ለሐዘንም ሰው ነው መድኃኒቱ። እኔ የምለው ጋሼ ዕጣ ከቆረጡት ይደርሳል ማለት ነው? ይደርሳል። በዙር ብንበላም ይደርሳል። እንዴት? ያው አጫዋቹ ነው የሚበላው። እኛ ወሩን ሙሉ ተበልተን ሊሆን ይችላል አንድ የምንበላው፣ እሱ ግን በየቀኑ ነው የሚበላው። ታዲያ የሚያገኘው ገንዘብ ቀላል መሰለ። ጥቂት ትኬት ነው የቀረው፣ ሁለተኛው ዙር። እንዴ ቤተሰብ ስንት ቁጥር ቀረ? 5 ቁጥር ብቻ ነው የቀረው። የመጀመሪያው ዙር እኮ አከሰረኝ። እንዴት? እስኪ ለምድ ብዬ ግማሹን ትኬት ለራሴ ቆርጬ እንደው ድሌንም በዛው ልሞክር ብዬ ለሌላ ሰው አልወጣም። አላሳረረኝም፣ አላረርኩም። እና አሁን 5ቱን ብገዛ እዚሁ ታወጣዋለህ? አዎ እዚሁ ጋር ነው መሰረረው። እዚህ ጋር ያራል። አረረጋ 27 ይላል። 27 ቁጥር ወጥቷል። 10 ይሄ ለኔ ይሄው ይሄ አንተ ቆጥረህ ተረከብ። ስሚ የኔ እህት፣ እንደው ጎረምሳሽን ትመክሪልኛለሽ? እኔ መሮኛል። ገንዘቤን ይስጠኝ፣ ይክፈለኝ። እንዴ አልከፈሉትም እንዴ? የለም ከፍሎኛል። ቲፕ አላረገኝም ብዬ እንድትመክሪው ፈልጌ ነው። ካልከፈለም አሁን ይከፍሎታል። እርሶም ክብር ይኖሮት። እድለኛው 27 ቁጥር ወጥቷል። አረረ ኮሚስታ ቤት ወጥቶለታል። እድለኛው 27 ቁጥር እድለኛው 27 ቁጥር ሆኗል። እድለኛው 27 ቁጥር ወጥቷል። አረረ ይላል። አባ ኑሪልኝ፣ አኬሪ ነሽ ብራዘርዬ፣ ኑሪልኝ። ይሄ በሆነ ጊዜ አንዴ ሲደርሰኝ ብራዘር፣ አኬሪ ኑሪልኝ አባትዬ። አባቴ መቼ ደረሰ? 27 ቁጥር አይደል እንዲወጣው? 27 ቁጥር ማን የወጣው ግን? 27 ቁጥር ማለት ለዚህ ጎሚስታው ጋር ማን ይባላል መሰለ የወጣለት? 27 ቁጥርን በስተት 2 ጊዜ ነው የጻፍኩት። እኔ ምን አገባኝ ታዲያ? የቆረጥኩት 27 ቁጥር ነው። ታመጣታለህ። አይገርምህም? አሁን እኮ ነው ገንዘቡን ሰጥቼው የመጣሁት። ጎሽ ይሄን ስልክ እንነጋገርበታለን እኮ እናንተ። ግን ይሄን ስልክ አሁን አንድ ጊዜ ልመልስ። ፍቅረኛዬ ናት። አባ ፍቅረኛ ነው የምትለው? አንዴ ስላንሳላትና ትንላታው ወዴት ነው እንዴ? ስትሰድብኝ ቁጭ ብዬ አዳመጥኩኝ። መፍትሄ እንድትሰጪኝ እፈልጋለሁ። አያነሳም። ስልክስ ግን ነበር ማለት ሸጦ አልበላም። የሚናገሩትን ይወቁ እንጂ ስነ ስርዓት ይኑሮት። ሄሎ ሄሎ፣ ወየቲ ለምንድን ነው ስልክን
የቤት ኪራዩን ምን አረክ? ከፍያለሁ እያለኝ እኮ ነው። ለኔ? ለምንድን ነው እርሶ ሰውን ክፉ የሚያናግሩት? ይሄንን ነው የፈራሁት። ይሄ ጉደኛ። ሄሎ፣ ወይኔ ተበላው። ሄሎ፣ እቤት እኔ ጋር መተሽ ነው እንዴ? አዎ፣ ጭራሽ አልከፈለም እኮ እያሉኝ ነው። አዎ ልክ ናቸው። አልከፈልኩም። አሁን ከፍያቸዋለሁ አላልክም? ለምንድን ነው ደግሞ የምታለከልከው? ብሩን ከባንክ እኮ አሁን አውጥቼ ልከፍላቸው እየመጣሁኝ ሌቦች ነጥቀውኝ እያባረርኳቸው ነበር እና አመለጡኝ። የኔስ ጉዳይ መፍትሄስ? ቆይ ላስረዳሽ። አታስረዳኝ። ብሩን የመጠጥ ዕዳህን ከፍለህበት ወይ ሌላ ነገር አድርገህበት ነው? ኧረ በፍጹም እቴ፣ አንተ መቼም አትለወጥም። ኧረ እቴ አሬት አትዝጊው። ሩጫው ምንድን ነው? ደንቦች አላሰራም አሉኝ። ወይኔ እስቲ አሁን በዚህ ስራ እንዲህ ተሯሩጣችሁ ግን ገንዘቡ ያዋጣችኋል? የቤት ኪራይ የለ፣ የመንግስት ግብር የለ፣ ሰው ደግሞ ትንሽ የሚቀንስልናል ብሎ እኛ ጋር ነው የሚገዛው። ስራውማ በጣም አዋጭ ነው። የትዬ አንስተሽ ማናገር አለብሽ። ምንም ቢሆን እኮ የተፈጠረውን ነገር ማወቅ አለበት። እሱ መለወጥ ካልቻለ ማወቁ ምንም ጥቅም የለውም። አንድም ቀን ይዋሸኛል ብዬ አስቤ አላውቅም። የዋሸሽ እንዲህ እንዳትቀየሚ ሊሆን ይችላል። የፈለገ ነገር ቢገጥመው መዋሸት አልነበረበትም። በቃ እሺ አንቺ ተረጋጊ። እሱ የሚለወጥበትን አንድ ነገር እናስባለን። ሰነፍ ሆኖ እኮ አይደለም፣ ይለፋል፣ ይጥራል፣ ግን አይሳካለትም። ኧረ እባካችሁ ሰርተን እንብላበት። ኧረ ስራውን ለስንት ዓላማ ነው የጀመርነው? ኧረ ቤተሰብ እንዳይመሰረት እያደረጋችሁ ነው። ኧረ በአከራይና ተከራይ መሃል ትልቅ ቁርሾ እንዲሰፋ እያደረጋችሁ ነው። ኧረ እባካችሁ ይሄ እኮ ደንብ ማስከበር አይደለም፣ ይሄ ድሃን ማስደበር፣ ድሃን ማስደንበር ነው። ኧረ ንብረቴ መልሱልኝ፣ ትኩስ ነጋዴ ነኝ። ኧረ የፍትህ ያለ፣ ኧረ ፓንቴ መልሱልኝ። እኔ ምለው ብራዘር ፓንትን እስኪወስዱ ድረስ ምን እያሰብክ ነበር? ምን አቅም አለኝ? ይኸው ምን አድርጌ ያስቆማቸዋለሁ? እኔ ፓንት መውሰድ ከጀመሩማ ከባድ ነው። ወጣቱ ገመናውን ካለ ፓንት በምን ሊሸፍን ነው? እስኪ በእናትህ ተወኝ። ተረጋጋ። እኔ ቲክቶከር ነኝ። የመንግስትን ብልሹ አሰራር እናጋልጣለን። ያው እንግዲህ ህዝቡም ላይቭሊ ስብስቦ እንዲረዳህ እናደርጋለን። እባክህ ሲሆንከውን ንገረኝ። ለምንድን ነው ፓንትን የወሰዱ? ተወኝ አልኩህ አይደለም እንዴ? ይሄ ደግሞ ሌላ ጣጣ ውስጥ ልከተኝ ነው እንዴ? ሰላም የዋይል ፋሚሊዎች እንዴት ናችሁ? ዛሬ እንግዲህ በመንገዳችን ላይ የሚያሳዝን የሚሰቀጥጥ አስደንጋጭ ነገር ተፈጽሟል። መንግስት እየወሰደ ያለው የከፋ እርምጃ ጭቆና ወጣቱ ተስፋ እንዲቆርጥ ያደረገ ይገኛል። ታፕታፕ ሼር እያደረጋችሁ ተመልከቱ። ወጣቱ እኮ ፈሪ ሆኗል። ተመልከቱ። ነፃነቱን ከመሟገት ይልቅ እኮ ፈርጥጦ መሮጥ ይቀኗል። ወንጀል ፈጽሞ እንጂ መንግስት መብቱን ነክቶበት ተበድሎ ይመስላል። በጣም ያሳዝን ነገር እኮ ነው። ታፕታፕ ሼር ፎሎ እያደረጋችሁ ጋይስ፣ ደርሼ የመጨረሻው ማሳውቃችኋለሁ ቤተሰቦች። እስካሁን ዮናታን ነበርኩኝ። ፒስ አውት። ይቅርታ አድርጊልኝ እትዬ። ሆን ብዬ ያደረኩት ነገር እኮ አይደለም። እሺ አጥፍቻለሁ፣ ይቅርታ። በዚህ ሁኔታ ተቀጠልክ መለያየታችን ነው። ለምን እትዬ? አንተ የምትለወጥ ሰው አይደለም። እኔ ብቻ ነኝ እኮ ስለ ወደፊታችን የማስበው። ኧረ አስባለሁ፣ እኔም እኮ አስባለሁ። ነገሮች እኮ እየጠመቡብኝ ስለሆነ ነው እትዬ። ከትንሽ ነገር ተነስቼ እኮ ለወጣለሁ ብዬ ነው እዚህ ሁሉ ነገር ውስጥ የገባሁት እትዬ። ከትንሽ ነገር ተነስቶ መለወጥ የማይታሰብ ውሸት ነው፣ ውሸት። እባክሽን እትዬ፣ የሰው ልጅ ይኸውልሽ ሐሳቡን ዕውቀቱን ሳይጠቀም እንዴት ነው ሊለወጥ የሚችለው? ይችላል አይችልም? ይኸውልሽ የሆነች ገንዘብ እጄ ላይ እስክትገባ ብቻ ነው። ታገሽኝ፣ ጊዜ ስጭኝ። ጊዜ አልሰጠህም አስቼ። አሁን ነው ማውራት ያለብን። አባቴ ከውጭ ለመጣ ለጓደኛው ልጅ ሊድረኝ ይፈልጋል። ምን? አዎ አስቼ፣
እንዳገባ እንድወልድ እንዳስደስተው ይፈልጋል። እና አንቺ ምን አልሻቸው? እስቲ ንገረኝ፣ ምን ልበለው? ጓደኛ አለኝ ብትያቸውስ? ከዛስ? ትዳሩስ? ልጁስ? ደስታውስ? አሻለው ጭራሽ ገንዘብ እያለበት ዘግታኝ ታልፋለህ? ይሄ ነው ትልቅ ድፍረት። እንዴ ጋሼ ሌቦች ናቸው እንዴ? የለም ጋርዶቼ ናቸው። በእንክብካቤው ከመኪና ሲያወሩልኝ አታይም? የሌባ አይነ ደረቅ ደሞ አፍጣ ይሆናል እንዴ? አንተ ካናቸው ምን ጉዳይ አለ? እንሂድባቸው እንዴ? አይ ሂድባቸው፣ ሂድባቸው። የታባቸው ሄደዋል፣ ፈርጥጠዋል። ዛሬ ኮራውብህ ልጄ። አንተ እኮ ባትኖር በሬ ላይ እኮ ብዙ ነገር ሆኜ ነበር። የኔ ኩራት፣ የኔ መመኪያ ልጅ እኮ እንደዚህ ሲሆን ሲላ እኔ ገንዘብ ስጠይቅ አንተ ህይወት ሰጠህ። ይቅር በለኝ ልጄ፣ ይቅር በለኝ። እኔ መጀመሪያውኑ አልተቀየምኩትም። ምን አደረጉኝና አትቀየሞታለሁ? ኧረ አልተቀየምኩም። ተነሱ ጋሼ። እሺ ይቅር ብዬታለሁ። ተነሱ። እሺ ኧረ እሺ ጋሼ። በፍጹም አላደርገውም። በፍጹም። ይህ የንጉስ ፊልም ፕሮዳክሽን የዩቲዩብ ቻናል ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ሄሎ እቴ፣ ሰላም አደርሽ? ሰላም ነኝ። በሰላም ነው በጠዋት የደወልከው? ሰላም ነው። የነገ ህይወታችንን የማስተካክልበት ነገር ተገልጦልኝ ነው። ደግሞ ቢሸጥ ያዋጣል ሲሉ ሰማ። የትዬ ደግሞ የሰው ልጅ እኮ በአካልም በሐሳብም እንዲያድግ ተደርጎ የተፈጠረ ፍጥረት ነው። አሁን ይኸውልሽ ወጪ ኪሳራ የሌለው ምርጥ ነገር ተገልጦልኛል። ምንድን ነው? እሱን ለኔ ተይው። ባይሆን ለፍቅራችን እንቅፋት የሆነውን ሰው እንድታስተዋውቅኝ እፈልጋለሁ። ማንን? ዳያስፖራው? አዎ። ምን ያደርግልሃል? ምኑ? ሰውየው መተዋወቁ ነው። እንኳን ደህና መጣህ ልለው ማለቴ ባላንጤን ማወቄ እኮ ጥቅም አለው። እኔም ደግሞ የፍቅር ህይወቴን መጠበቅ አለብኝ። በተጠንቀቅ እጠብቀዋለሁ። እየቀለድክ ነው? አረ በፍጹም። አንቺ እሱን አስተዋውቂኝ እንጂ የተባባልነውን ቤት ለመከራየት ቀን አይፈጅብኝ። ባላስተዋውቅስ? ባታስተዋውቂኝም እከራያለሁ። ግን አየሽ ጠላቴን ሳየው ጉልበት ይሆነኛል፣ እልህ ይዘኛል፣ ወኔ ይቀሰቀሳል። ያኔ ኃይለኛ ሆናለሁ። አባቴም ካልተዋወቅሽ እያለኝ ስለሆነ እተዋወቀውና አስተዋውቀሃለሁ። አዎ ልክ ነው። እንደሱ ነው የሚሻለው። ያኔ ሁሉ ነገር ሰላም ይሆናል። ወንድሜ እንግሊዝ ደህና ናት? አዎ ደህና ናት። ሰላም፣ ምን ልታዘዝ? መጀመሪያ እሱን ታዘዥ። ግድ የለም ታዘዣች። የኔት ግን ሜኑ የለም አለ። ላምጣ? አይሻልም ትላላችሁ? ይሻላል። አምጪ።
ወደ ጉዳይ በስመ አብ ሽሮ 300 ብር ምን አልክ? እንዲህ ተገቢ አይደለም፣ የእውነት ተገቢ አይደለም። ወይ ደግሞ ሻይ ብንጠጣስ? አደል ቀዩ ሻይ አላለም? አዎ ለመታወቅ አይደል የመጣ ነው። ሰውዬ እኔ እርቦኛል። ግድ የለም የቤቱን 2 ስፔሻል 2 ምግብ ሄደልሽ። ምን ነው 2 ምግብ እኮ በጣም ብዙ ነው እንዴ! በክነት ነዋ። ችግር የለም ከተረፈ ተረፈ ነው፣ አታስብ። ተረጋጋ ወንድሜ። ወንድሜ ከምትለኝ ዳምጠው ነው ስሜ። ዴመን በለኝ። ትልቅ ሶስ ምን? ዴመን ትንሽ የተጨነክ ትመስላለህ። ተረጋጋ። ዋጋችሁ እኮ አስደንግጦኝ ነው። አላገኝ እኮ መታጠቢያ ቤቱ ጋር ነው። በዚህ ጋር ከሄድክ መታጠቢያን ታገኘዋለህ። ወይኔ 2 ምግብ ብክነት ነው አላለም? ቆይ ለዚህ ነው የሚድሩሽ? አዎ አንተ ካልወሰን ካልተጋባ ነው። ለዚህ ስግብግብ ነው የሚድሩ። ሞቼ ነው ቆሜ እንዴ? ቆይ ምንድነው እንደዚህ ጉስቁልቁል ያደረገው? እኔ እኮ ነኝ ከውጭ የመጣው የምመስለው። ሲመጣማ ወዝ ነበረው አሉ። የኑሮ ውድነት ነው እንደዚህ ያገረጠው። የኔ ጌታ ምስኪን 2 ምግብ አዘን እንደዚህ የሆነ 3 ምግብ ብናዝማ እጃችን ላይ ነው ፈግም የሚለው። ገንዘቡን ሰርቶ ስለሚያመጣው አወጣጡ ያስጨንቀው ይሆናል። እሺ እኛ ለፍተን የማናገኘውንስ ቢያይ ምን ይላል? በተሳሳተ መንገድ እየለፋ ይሆናል። አትሳሳች እህቴ፣ የሥራ ስህተት የለውም። ኖር በላ እኔ አላውቅም። መልካም ጋብቻ። ወይኔ መልካም ጋብቻ። እኔ በረሃብ ሞተች የሚባል ዜና መስማት አልፈልግም። ወይኔ አትች ይሄ ዲያስፖራ ሃንግ ስሰራው እጄ ላይ እንዳይሞት ብቻ ሀገርን ከሀገር ማጋጨት ነው የሚሆንብኝ። አሁን ሀገሬን በዚች ምክንያት ማስጠቃት አይሆንም። ያለ ይቅርብኝ። ቆይ ግን እኔ ብቻ ለሀገሬ በጎ አሳቢ አርቆ አሳቢ ምን አገባኝ? የማፈቅራትን ሴት ላለማጣት ብገለውስ? እንኳን ሃንግ ቀርቶ ቶርች ባደርገውስ? ጠላት እኮ ነው። ተመስገን ጌቴ ተመስገን። ያው መና ነው። ያንን ስጠብቅ ሌላ የጠገበ ሰጠኝ። ተመስገን። እኔ ለልጆቹ ዳቦ ለመግዛት ደፋ ቀና ሲል ውሎ የሚገባውን መትቼ ጸጸት አላኖር አይበለኝ እንጂ የዚህ አይነቱማ እኮ ሲሳይ ነው ጌቴ። እኛ ማጣት አስክሮናል፣ እሱ ከፍሎ ይሰክራል። ተመስገን ጌቴ። መናዬን ተቀብያለሁ፣ አመስግኛለሁ። ተመስገን። ወይኔ እንጀራ፣ ወይኔ መና፣ ወይኔ ተበላ። እንደው ምን ሆነ ነው? ምን አገኘ? ማን ደበደበህ ባይሉ እንኳን እንዲህ ተሻሽጌ እያዩ እግዚአብሔር ይማርህ ማለት እንደው ማንን ገደለ? ደበደቡህ እንዴ? አየለም ጀርባዬ እንዲጠነክር የጧት ፀሐይ እየሞኩ ነው። አየህ ልጅ አስቻለው፣ የሰው ገንዘብ መጥፎ ነው። ባይደበድቡህ እንኳን ወድቀ መሰበር አይቀርም። ቆይ ገንዘቦት ተከፈሉት አይደለም እንዴ? እየተዋወቀን እንዴ? እድሜ ለዛች ልጅ በል። እሷ ባትከፈል ኖሮ እችን ፀሐይ ሌላ ሰፈር ሄደ ነበር የምትሞቀው። ለማንኛውም ከመጥፋት በፊት እዚህ ግቢ ውስጥ ተንቧችበት፣ ወደዚህ በልበት። ቀጣዩ ኖር ከሴት ጫንቃ ወርደህ ቢያደርሰን ደስታዬ ነው።
ጋር የምታወራው? ይሄ ሽማግሌ ካልጠጣ በስተቀር ምንም ልንስማማ አንችልም። በነገር ወግቶኝ ነው የወጣው። ባህሪያቸውን ካወቅ ለምን ትበሳጫለህ? እንካችን ጠጣ። በቃኝ። እንግዲህ አትጨማለቅ፣ ጠጣ። አትጨማለቅ? በቃኝ። ምኑ ነው የሚበቃ? ከአንቺ ገንዘብ እየተቀበሉ መኖር በቃኝ። እሱ ደግሞ ምን ችግር አለው? ያንተ ማለት የኔ ማለት ያንተ አይደል? ደግሞ ቢኖርህ የምታረገውን ነገር ነው እያረኩ ያለሁት። እኔ የለኝማ። እኮ ሲኖርህ ወደፊት ታረጋለህ። አይኖረኝም። ሊኖረኝ ልሰጥሽ የምችለው ነገር የለም። ገንዘብ እንዲኖረኝ ስራ ያስፈልጋል። ስራ እንዲኖረኝ ደግሞ ራሱ ገንዘብ ያስፈልጋል። ያ ገንዘብ ደግሞ እኔ ጋር የለም። ወደፊት ይኖረኛል በሚል ተስፋ ዛሬ ልነጥቅሽ አልፈልግም። ማለት አንቺን ማስደሰት የአባትሽን ፍላጎት ማሟላት አልችልም። እና እኔና አንቺ መለየት አለብን። አንቺም ሌላ ሰው አግብተሽ አባትሽን ማስደሰት ትችያለሽ። እንዳረገሽለት ንገሪው፣ ይወቀው። ከዚህ በላይ ምንም አይመጣም። ገና ብዙ ጠጣል። ዛሬ የምንጫወትበት ቀን ነው። አስቼ አርግዤልካለሁ። እርጉዝ ነኝ። ተመልከት። አስቼ እንኳን ደስ አለ። አስቼ ደስ ይለዋል። እሺ፣ አሁን እጅህ እንዴት ነው? ደህና ነኝ። አትጨነቅ። ገንዘብ የሚያበድሩ ሰዎች በጓደኞቼ በኩል አግኝቻለሁ።
እንኳን ደህና መጣ። እንኳን ደህና ቆይ። ሳንነካው እየጮኸ ድምፁ ረበሽ አይደል? ልጄ ነው። ትንሽ አጥፍቶ እየመከርኩት ነበር። እሺ ምን ልታዘዝ? አንድ ወር ሰጥቻለሁ ገንዘቡን እንድትተካሽ። እሺ። የዘንድሮ ልጆች አስቸጋሪ ናቸው። ያልተፈቀደለትን ገንዘብ አጥፍቶ እጄን እንዳነሳበት አደረገ። ሳልወድ በግድ የገዛ አባቱን ክፉ ሊያደርግ። ለነገሩ በእናቱ ነው የወጣው። እሱም እናቱም አጥፊዎች ናቸው። እሷም እንዲህ ለማይድን አባቷ እኔ ሳልፈቅድ ገንዘብ ለሆስፒታል ከፍላ እጄን አነሳውባት። በዚህ የተነሳ አንድ አይሎ ነበር። በእሷ ምክንያት አንድ ቀንም ቢሆን እስር ቤት አድርኩ። ገንዘቤና ወዳጆቼ ባይኖሩ ኖሮ ከዚህም በላይ ይቆይ ነበር። የተጎዳሁት እኔ፣ ገንዘቤ የተነካው የኔ፣ የታሰርኩት እኔ። አይገርምህም? ብቻ እሱን ተው። ስንት ብር ፈለግ? ለጊዜው እየሰጠን ያለነው 1 ሚሊዮን ብር ነው። ትንሹ። አንተ ስንት ነው የፈለግከው? ያው ትንሹ ይሁንልኛ። ቋሚ ንብረት የለውም ነው ያለው? ምን ነው ልጄ? በዚህ እድሜማ ሀብት፣ ንብረት፣ ገንዘብ መያዝ አለብህ። ልክ ነው፣ እይዛለሁ። ዓላማ ግን አለኝ። ጠንክሬ ሰርቼ መለወጥ እችላለሁ። ዓላማ ያለው ሰው በጣም ደስ ይለኛል። አለኝ። ለጥሩ ዓላማ ነው ገንዘቡንም የፈለኩት። ለምን? ለትዳር? አዎ፣ አንድም ለሱ ነው። ፍቅሬን ለማዳን፣ ፍቅሬን ለመጠበቅ ነው። በጣም ጥሩ። እንደዛ ከሆነ የጤና ምርመራ ማድረግ አለብን። ለምን? ጤነኛ መሆንህን ለማረጋገጥ ነው። አያመኝም፣ ጤነኛ ነኝ። በምን አወቅ? ጤነኛ ነኝ ማለት የምትችለው የሐኪም ማስረጃ ይዘህ ነው። እሺ አመጣለሁ ማስረጃ። ግን ምክንያቱ ስላልገባኝ ነው። ለምንድን ነው የምመረመረው? የማስይዘው ንብረት የለኝም አልክ እኮ። የምታስይዘው ንብረት ከሌለህ የሆነ የምታስይዘው ነገር የሚያስፈልግ አይመስልህም? ጤናዬን እንደ ማስያዣ ልትይዙልኝ ነው ማለት ነው? አይደለም። እና ኩላሊትህን ታስይዛለህ አይደል? ቀዩ ኩላሊትህን? አዎ። ሰርቼ ከፍላለሁ አላልክም እንዴ? ብያለሁ። ግን መክፈል ባልችል ኩላሊቴን ልትወስዱት ማለት ነው? አዎ። በሰጠንህ ጊዜ ገንዘቡ መመለስ ካልቻልክ ኩላሊትህ ባደራ እስከዛ ድረስ እኛ ጋር ይቀመጣል። ትቀልዳለህ እንዴ? ሚሊዮኔር ልናረግህ እኮ ነው። ነፍስህን ወይም ልብህን አይደለም እኮ አስይዝ ያልንህ። ያው ነው። አሁን ትስማማለህ? አትስማማም? አልስ ቆይሽ፣ ይሄንን ነገር ከራሴና ከፍቅረኛዬ ጋር ልማከርበት። ምከርበት። 2 ደቂቃ ብቻ ሰጥቻለሁ። ሄሎ እትዬ። ሰዓት አልቋል። ምን ወሰንክ? ተስማምቻለሁ።
ጎበዝ ጎበዝ ዓላማ ያለው ሰው ነው። በእውነት በጣም ኮርቼብሃል። ልጆች እስኪ ውላ አምጡልኝ። በጣም አስደንጋጭ ጎበዝ ተዋናይ እንደሆነ ታውቂያለሽ። አመሰግናለሁ። ያው በኦዲሽኑ በጣም ብዙ ጎበዝ ልጆችን አግኝተናል። ግን አንቺ ቁመትሽ፣ መልክሽ፣ ሉክሽ በጣም ቆንጆ ስለሆነ ዋናዋን ገጸ ባህሪ እንድትጫወች አስቤያለሁ። በእውነት ያ በጣም ነው የማመሰግነው። ምንም አይደል። ያው ግን ይሄን ሐሳቤን ሌሎች ጋር ከማቅረቤ በፊት አንቺ ካራክተሯን በደንብ እንደምትጫወቻት በደንብ እንደምትሻት እኔ እርግጠኛ መሆን ይኖርብኛል። ያረ ምንም ችግር የለውም። ስለ ካራክተሯ አንዳንድ ነገር ንገረኝና ተዘጋጅቼ በደንብ ማሳየት እችላለሁ። ሹ ችግር የለውም። አሁን ላይ ግን ስክሪፕቱን መስጠት ስለማልችል እኔ ጋር መተሽ በደንብ አይተሻት በደንብ አንበበሻት አንዳንድ ቆንጆ ስሜቶችን ማየት እንችላለን። ምን ነው አዩ? የቤት ኪራይ ደረሰ እንዴ? ጭራሽ በግቤ ምን እንደማስብ ልትቆጣጠረኝ ፈለክ እንዴ? ችግር የለው። የቤት ኪራዩም ከደረሰ ይከፈላል። ቀደም ብሎም ከቸገሩት ያሳውቁኝ፣ አበድሮታለሁ። እኔን ነው? አዎ፣ እንደርሶ አጥኛ ያልጠይቁት ሲረጋጉ ይከፍላል። ስታገኝ እኮ አቅሻለሁ። አዎ፣ እቺ ብጣትሽ ደግሞ በቅርብ ጊዜ ትተነፈሳለች ትላለች። አሁን ዱታ ሆነሽ አበጥሽ። አይቺ መነፋፋት እዳው ተቆልፏል። እኔ ምለጅ ነኝ። እዚህ አካባቢ የሚከራይ ሱቅ የምታውቋለን? ለምን እንዲህ ስራው አዋጭ ከሆነ ልጀምረው አስቤያለሁ። እንደው በቀን አገኘው ካልክ ትርፍ ስንት ታገኛለህ? ቢበዛ 1000 ብር። እስቲ በ6 ወር ምጣው። እስቲ አንተው አይደርስም እንጂ በጣም አሪፍ ስራ ነበር። ቆንጆ ነው። ያዝ በርታ እንግዲህ። እሺ ይመችህ ነኝ። መልካም ቀን። ልጃችሁን ለልጃችን ለማለት የመጣ ነው። ካሉት ልጆች የትኛዋን ነው የፈለገው? እንግዲህ እናንተ የቲ ነው የምትሏት፣ እኛ የትና የት ነው ምንላት። ያማለ ይኸው ጓንጉሌ ተዳረ ቃሉ ቢከሽፍበት ወሬኛ ማፈረ እንዲህ ነው ጋብቻ ይኸው ተዘፈነ በድል ፈንታ ሁሉ በሱ ላይ ፈረዱ በላይኛው ስራ ገብተው ቀለዱ ተባባሉ ይቀራል እንዲሁ ተንጓሎ መቺ ሞላለታል ወግ ማረግ ታድሎ ምቺ በይ መልመታ ለጓሌ ደስታ ለደስታ በደስታ ግን በኛው የናቀው ጓንጉሌ ራሱ ነው ራሱ ነው የትዳር ወንጃ ያ አሳይ
ያማለ ያማለ ይኸው ጓንጉሌ ተዳረ ያማለ ያማለ ይኸው ጓንጉሌ ተዳረ ያማለ ያማለ ይኸው ጓንጉሌ ተዳረ ምን እያሰብክ ነው? የጊዜውን መሄድ ይነጉደዋል፣ ይጓዘዋል። የምን ጊዜ? ይኸው ከሰጡን ጊዜ ግማሹን ካበደሩን ገንዘብ ግማሹን አጥፍተናል። ስራ የሚባል ነገር ግን የለም። ወይ ኩላሊት። አትጨነቅ የኔ ናት። ባለን ጊዜና ገንዘብ ሰርተን እንከፍላችኋለን አይደል? አዎ። ትዳርና ልጅ የራሱ የሆነ በረከት አለው። አንተ በርትተህ ስራ ጀምር እንጂ በረከቱን አትችለውም። የምሰራው ስራ እኮ ግራ ገባኝ። እንደው አንተ ካለ ልምድ ምን ብሰራ ትመክረኛለህ? የሆነ እንደው ሱቅ አከራይተው እያመሰገነ ያለው ማለት ሰው እባክህ ምንም ብታደርግለት አያመሰግንም። አንተንም ባይሆን እንደው ፈጣሪውን እያመሰገነ ያለው። ፈጣሪማ ስራም ባይኖር መመስገን አለበት። አሁን ፈጣሪ በሰው ወር የሚሰራ ቢሆን አስጠቁረኝ ነበር። ካርድ አለ? እኔ ጋር የለም። እዛች ጋር አንድ እናት አሉ። እሳቸው ጋር አለ፣ አመጣልህ። ለምን አንተ ካርድ አትይዝም? ሶፍት ማስቲካ ምናምን ብትይዝ እኮ አሪፍ ነው። እኔ አሁን በማገኘውና በምሰራው ደስተኛ ነኝ። የበለጠ ብትሰራ ደግሞ የበለጠ ደስተኛ ትሆናለህ። እውነቱን ነው። ለምን የበለጠ ማግኘት እየቻልክ በዚህች ብቻ ደስተኛ ትሆናለህ? እቺ ለማግኘት ነው ከቤት የወጣሁት። አግኝቻለሁ፣ ደስተኛ ነኝ። የበለጠ ብትሰራ ደግሞ የበለጠ ታገኛለህ። ምናልባት ከዚህ በላይ ደስታ አገኛለሁ ብዬ የሰዎችን ደስታ ብነጥቅስ? በእርግጥ እሱም እውነት አለው። ምክንያቱም አሁን እሱ ካርድ ቢይዝ ኖሮ እዛ ጋር ያለችው ሴትዮ ካርድ ሸጣ የምታገኘውን ደስታ አታገኝም ማለት ነው። የሰው ካልነካ ካልነጠቀ ለፍቶ ያገኘው ደስታ መጀመሪያውኑ የሱ የነበረ የተጻፈለትን ነው። ነገን ለመለወጥ ቤት መግዛት፣ መኪና መግዛት አትፈልግም? ገዝቼስ ደስተኛ ህይወት ይኖርሃል። ደስታማ አሁንም ደስተኛ ነኝ። ማለት የፈለገው የበለጠ ደስታ አትፈልግም ወይ? ተጨማሪ ደስታ አገኛለሁ ብዬ ያለኝን ባታስ? እንዴት ነው የምታጣው? እዚህ ወንበር ላይ የማልሰማው ጉድ የለም። ሰው ሀብት ባገኘ ቁጥር ደስታና ሰላሙ እየራቁት እንደሚሄዱ አይቻልም። ካርዱን ገዝቼ ልምጣ? አይ ወደዛው ነን፣ ገዝተን እናልፋለን። ያዘው ዋው በጣም ቆንጆ ስክሪፕት ነው። ወደሽ? በጣም ካራክተሯስ እንዴት አይሻል? ወይኔ በጣም ነው ደስ የምትለው። ግን እኛ ኦዲሽን የወሰድንባት ወንዷን ካራክተር አላየኋትም። አዎ እሷ የመጨረሻ ስክሪፕት ላይ ነው አድ የተደረገችው። እዚህ ላይ አንቺን ያስነበርኩሽ በደንብ እንድታያት እንጂ አይ ሆፕ ግን አብረን የምንሰራ ከሆነ የመጨረሻውን ፋይናል ስክሪፕት በደንብ ታነበዋለሽ። አረ እንደዚህ ራሱ አሁን ባለበት በጣም ቆንጆ ጽሁፍ ነው። ዛሬ አንዳንድ ስሜቶችን በደንብ አድርገን እናያለን። አይ እኔ ቅርብኝ። ግዴ ለምንም አይልሽም። ያው ካራክተሯን በደንብ አድርገን ለማግኘት ይረዳናል ብዬ ነው። አስቼ አንተ እዚህ ድረስ እየመጣ ነው ሰላም ሳትለን የምትሄደው? እዚህ እኮ ለአንድ ጉዳይ አጋጣሚ መጣሁኝና እንዴት ነው? ፒስ ነው አለን ይመስገነው። ግባ እስቲ መኪናዬን መርቃት። መኪናዬ?
ተሸመተች እንዴ? ያው እግዚአብሔር ይመስገን። እንዴት ነው ወደድካት? በጣም ብስ ነው ይሄ። የጫንኳት ቢራ አለችና ግሮሰሪ አውርጄ የምትሄድበት አደርሳለሁ። አረ በፍጹም ለምን አለፋለሁ? ለምን አደክማለሁ? ችግር የለውም። እኔ በዚህ ከሄዳለሁ። ምን ሆናል አስቼ? የእናንተው ገንዘብ እኮ ነው። ተጠቀሙበት፣ ተገልገሉበት እንጂ ምን ችግር አለው? እሺ ያበደ ነው። እና የግሮሰሪ ስራ አሪፍ ነው፣ መኪና ያስገዛል ነው የምትለኝ? በጣም እንጂ። አንተ ሚስት ስታገባኛን ፈታህን እንጂ ቤትም ገዛ ነበር። ቤትም ገዛ And ourselves. It's not going to be your typical history class. People packing. It's very different. It's like slavery, Holocaust. Think of this as a ride on a tour bus through some of the darkest moments of our history. Just then. አንዳንድ እኔ ከዚህ በላይ አንድ ከጠጣው ሰክራለሁ። አደልቀየው አንድ ላይ ጨምር። አስቼ ነገ እንገናኛለን። ጥርግ በሉ። ወይኔ አሸሩ አንዱ ሄደ አንዱ ይመጣል። አሲ ብቻህን ቀረ አይደል? ኧረ እንኳን ጥርግ አሉ። ጥርግ ይበሉ። ብቻችን መሆናችን ጥሩ ነው። እንደውም እኔ አንተ ቅድም ያልጨረስነው ወሬ አለ። የምን ወሬ? ቅድም ምን አልከኝ? ግሮሰሪ ስራ ጥሩ ነው አዋጭ ነው አልከኝ። አዎ በጣም ጥሩ ነው፣ ግን ደግሞ መከራውን በዛው ልክ ነው። የምን መከራ? አስቼ ለምሳሌ ጠርሙስ ይሰበራል፣ ብርጭቆ ይሰበራል። ሰው ደግሞ ጠጥቶ ሳይከፍል ሊሄድ ይችላል። ያው እርስ በርስ ደግሞ ከተጣሉ እስርም ሊኖር ይችላል። እስር ከባድ ነው። እስር ከባድ። እስቲ አንድ ጨምርልኝ። አስቼ መሽቷል፣ ልንዘጋ ነው። ሲሄድ በዛው ልሸኝ። እንዲህ የተሰራ ነው መኪና የተገዛው ነው የምትለኝ? ገና እንደ ሰዓት ቆይ፣ ለምንድን ነው በሰዓቱ ማሰሩ? ወይኔ ቀርበኝ እባክሽ ይኸውልሽ፣ ላስረዳሽ። ይኸውልሽ እትዬ ምን መሰለሽ፣ አንድ ፕሮጀክት እኮ ይኸውልሽ፣ አንድ ስራ ጥናት ላደርግ ገብቼ 1-2 እያልኩኝ ምን መሰለሽ ይህ የንጉስ ፊልም ፕሮዳክሽን የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ።
ና ናውጣ በማን ኩላሊት ነው የጠጣው? ተናገር። ማን ፈቅዶልህ ነው የጠጣኸው? ይቅርታ አስተካክላለሁ። የፈረምከው ወረቀት ላይ ዳይን እስክከፍል አልጠጣም ብለሃል አይደል? እና አያዩኝም ብለህ ነው? የሰጠን እኮ የጦጣ ፍራንክ አለ። ይቅርታ አድርጉልኝ። ይሄ እኮ አጋጣሚ ነው። አጋጣሚ ነው። አስተካክላለሁ። ይቅርታ ብላ ብላ አያስማማኝ። የመጨረሻ ማስጠንቀቂያ ነው የምሰጥ። ከዚህ በኋላ አንዳች ነገር አደርጋለሁ ብትል እንደ ጥላ እየተከተልኩ እቆጣጠርሃለሁ። ተግባባን? ተግባባን። ገንዘቡን እንዴት አደረጋችሁ? ኧረ ተይ አንቺ ልጅ ተይ፣ ብርድ አትዳፈሪ። ኧረ ልብስ ልበሺ። እሺ። ምንድን ነው ይህን ያህል ብርድ መዳፈር? የትዬ ተነሽ ልብስ ደርቢ። እሺ፣ እሺ። ላምጣልሽ እንዴ? አይ እኔ አመጣለሁ። እሺ፣ ስራ እንዴት ነው? ጥሩ ነው ጋሽ፣ ግን እንዳሰብኩት እየሆነልኝ አይደለም። እንዴት? ሰው እንደውም ሲያገባ ስራው የተቃና ገንዘቡም የበረከት ይሆንለታል እንጂ ያንተ ምንድን ነው? ተገላቢጦሽ ሆነ። ምን አውቄ ጋሽ። ስማ፣ ዝሙት በረከት ነው። ስማም፣ የምን ዝሙት? ወይ እርግማን አለብህ? የምን እርግማን? ምናልባት እንዲሁ ያሳዘንከው ቤተሰብ የሚረግመው ሰው ካለ ይቅርታ ጠይቅ እንጂ ትዳር የበረከት ቦታ ነው። እኔ የምለው ጋሺ ረግመውኛል እንዴ? ምን አጥፍተህ ምን አድርገህ አንተን ምረግመ አለ እንጂ እዚህ የተረገመ ማን ነው? በአንተ ቦታው እዚህ የተከራየ ቤቴን እኮ አልቤርጎ አደረገው። እንዴት? ወጣች ሴት ገባች ሴት፣ ወጣች ገባች ሴት። ከውጭ ለሚያዩ እኮ
ይህ ፀጉር ቤት እንጂ የወታደር ቤት እኮ አይመስልም። እንዴ ጋሼ በፊት ወታደር ነበሩ እንዴ? እንዴታ! እኔ እኮ ነኝ ጦር ግንባር ላይ ያለውን ወታደር በሙሉ እያዘጋጀሁ ምግብ እየፈተፈትኩ እማባው ላይ ነበርኩት ነኝ። አሃ በፊት ወታደር ቤት እያሉ ወጥ ቤት ነበሩ ማለት ነው። አይባልም። ወታደር ነው። እንዴት ዋላችሁ እላለሁ። ቀጥታ መኝታ ቤት መግባት መተኛት። እንዴት አመሸሽ? በአኒቨርሰሪያችን ቀን ጠጥተህ መጣህ አይደል? ረስተህ ሆኖ አይደል? ምን መሰለሽ እትዬ፣ ቆይ ላስረዳሽ። ጠጥቼ ሳረግም አልቀርም። ምን ብለው? እንግዲህ ስጠጣ ነው አማቀው። እሺ ምን ይጠጣሉ? ምን ልጋብዙት? የተለመደችው ምናቀጥ እናለ እኛ ምግቡን እናዘጋጃለን። የምናዘጋጅለት ሰራዊት ከፊድሮ ይኸውልህ የኔ አንበሳ እንደው ልብ ብለው ልጄን አይመስልም? እንዴት ዋሉ ጋሼ? የወደፊት ሚስቴ የልጄ እናት ይዤ መጥቻለሁ። እሰይ ይኸውልህ እኔ ነኝ እንግዲህ ቆሜ የምድርህ የኔ ጀግና የኔ ኩራት። በሉ ጋሼ ደህና ደሩ። ጨዋታ ይዟል፣ አላቋርጡት። ተጫወቱ። እሺ የኔስ ጉዳይ? የምን ጉዳይ? ረግሞኛል አልረገሙኝም? አትጮህ አስቻለው፣ እንዳረግመኝ። ወይኔ ኩራቴ! እሺ ለምንኝም እሺ ለምን ሁለተኛ አልጠጣም። እሺ ይቅርታ አድርጉልኝ እባካችሁ፣ ማሩኝ እባካችሁ። የቲ ስራውም እንግዲህ አልሆን ብሏል። የቀረውን ገንዘብ መልሰን ያጠፋነውን ታገሱን ብንላቸው ነው የሚሻለው እንጂ ሰዎቹ አውሬዎች ናቸው፣ ጨካኞች ናቸው፣ አይምሩኝም። እንደውም ስራዬ እንዳይሳካ የሚያደርጉት እነሱ ሳይሆኑ አይቀሩም። ኧረ እንደውም ራሳቸው ናቸው ይመስለኛል። ኩላሊቴን ፈልገዋታል። አገኘው ያልኩት ሱቅ ድንገት ሳጠው፣ አገኘሁት ያልኩት ስራ ድንገት ሲበላሽ፣ ይሄ ገጠመኝ አይመስለኝም። ይሄ የነሱ ስራ ነው፣ የነሱ ስራ ነው እንጂ የሁሉ ጊዜ ስራ ስፈልግ ስራ ሳጠና አልገኝም ነበር። ግዴለሽም፣ ከነዚህ ሰዎች መራቅ አለብኝ፣ በፍጥነት መራቅ አለብኝ። ይኸው የሰጡን ጊዜም እያለቀ ነው። ምን ማድረግ ነው የሚሻለው? ጊዜ እንዲሰጡን ባገናኙን ሰዎች በኩል ጠይቃቸዋለሁ። እሺ ካሉ
አንተ ተረጋጋ። ወይኔ ኩላሊቴ ማነው ጭንቅላቴ ሊፈነዳ? በቃ ትወናው መቆም አለበት። ኧረ የት ታይ ምን እያልሽ ነው? ካራክተሩን እያገኘኋቸው ስመጣ ይቁም ታያለሽ እንዴ? እኔ በጣም አሳዘነኝ። በጣም እየተጨነቀ ነው። ግን እኮ ለውጥ አለው። እኛ ደግሞ የፈለግነው እሱን ነው አይደል? ሁኔታው ግን በጣም ያስጨንቃል። እሱም የመመለሻው ጊዜ ስለደረሰ ጭንቀቱ እየጨመረ ነው። በሽታ ላይ ሁሉ ሊጥለው ይችላል። የመመለሻውን ቀን አራዝመንልሃል ለምን አንለው? ድንገት ስናቆመው ተጠራጥሮ ወደ አላሰብነው አቅጣጫ እንደሄድ እፈራለሁ። እሺ እየቃዠ እየባነነ ይኑር ነው የምትሉት? አያስቅም፣ የምሬን ነው። እስኪ አንተም ከትወና ጥማት ወጣ በልና ለነገሩ መፍትሄ የሚሆን ነገር ለማሰብ ሞክር። ገና ለገና ካስት ተደርጊያለሁ ብለሽማ በእኛ የትወና ጥማት ላይ እንደዚህ ሙድ አትይዥም። እባክህ እኔም ላማለኝ በሰማይ ሆኖብኛል። እንዴት? እስካሁን እኮ ቀረጽ አልተጀመረም። እዚች ይኸውልህ የማይሰጡኝ ምክንያት የለም። ዳይሬክተሩ ታመመ፣ ፕሮዲውሰሩ ከሀገር ወጣ። በቃ ሰበብ በሰበብ ያስቃል። ኧረ እባካችሁ የኔ ጉዳይ አንድ ነገር ነው። እነዚህ ሰይጣኖችን ለመዳፈር ቢያንስ መረጃ የሚሆነኝ ነገር መያዝ አለብኝ። አሁን ውስጥ ቢያስቀሩኝ ማን አለ ይባላል። ኩላሊቴን አስቀምጬ አልገባ ነገር ራቅ ብሎ የሚከታተለኝ ሰው ያስፈልገኝ። ይኸው ምን አልኩ፣ ራሳቸው ናቸው። እኔ እኮ ግርም የሚለኝ ገና ብርጭቆ ሲይዝ የተጣለ አጥንት እንዳገኘ ጉንዳን ዙሪያዬን ይከቡኛል። ቆይ እኔ ምንድን ነው የሚሻለኝ? አንተ ሰውዬ ላጠጣ ብለህ ጠርተህ ደሜን ልታስጠጣው ነው እንዴ? አሎ፣ ችግር አለ? ኧረ የለም። ድንገት እኮ ሰው ሰላም ልል መጣሁና ወይ ማን ይህን ብርጭቆ እኔ ጋር እንዳስቀመጠው የኔ አይደለም። እኔ እየጠጣሁ አይደለም። አንተ ታላግጣለህ እንዴ? ለምን የራስህን አትጫወቱ? አውቄያችኋለሁ እኮ ማንነታችሁን ለይቻለሁ። ለምን ትከታተሉኛላችሁ? ገንዘቡን እከፍላለሁ አልኩኝ፣ እከፍላለሁ እኮ አልከፍልም አላልኩም። እናንተ ስለምን እኔን ተከታተላችሁ ጉድ ትሆናላችሁ? ሙድ እያስክ ነው? አይ ገንዘብ ቢይዝ አይሻልም ሙድ ከሚይዝ? ገንዘብ ሙድ መያዝ ካልቻልክ ቢያንስ ስነ ስርዓትን ትይዛለህ። ምን ሆነ ነው? ከማን ጋር ተጣልተህ ነው? እነዛ ሰዎች ናቸው። ምን ቀን እዚህ ነገር ውስጥ እንደገቡ አላውቅም። የትኞቹ ሰዎች? የትኞቹ ሰዎች አትበይ። አንድ አንቺ ነሽ እዚህ ነገር ውስጥ ሁሉ የከተትሽ። የትኞቹ ሰዎች ትላለሽ? ምንም ሳልዘጋጅ ትዳር ውስጥ ካልገባ ብለሽ ከተትሽ። ለአንቺ ቤተሰቦች ደስታ ብዬ ኩላሊቴን አፍንጫዬን ተሸራርፌ ማለቅ አለብኝ? አለብኝ ወይ ንገሪኝ እስቲ። አለብኝ ወይ? የለብኝም። ግን አንቺ
አስቼ አስቼ መጡ። ተዘጋጅቼ እጠብቃቸዋለሁ። አንቺን አስረውማ እንዲደራደሩብኝ እድል አልሰጣቸውም። አልፈራቸውም። አንዴ መጡ ማለት እኮ ሁሌ ይመጣሉ ማለት አይደለም። ደግሞ እኮ እኛ ካልከፈትንላቸው ከፍተው አይገቡም። ሂሩቴ ምንድን ነው ያልሽው? ተጫወተብኝ፣ ሸወደኝ። ማ ይሄ አዲስ የጠበሽው ልጅ አይደለም። እሱማ ዛሬ የሚመረቅ ፊልም አለ አብረን እንሄዳለን። ከዛ እሺ ብየው ገብተን አየን። እሺ ከዛ እሰራታለሁ ብዬ ተስፋ ያረኳትን ስለማመድ የከረምኩትን ስክሪፕት ፊልሙን አየሁት። ለካ የተሰራ ስክሪፕት ነው ትሰሪያለሽ ብሎ ሲጫወትብኝ የከረመው። በቃ ተረጋጊ ሂሩቴ። ይሄን ባሰሪ ሌላ ትሰሪያለሽ። ደግሞ ላንቺ ያለው የት ይሄዳል? አንቺ አታልቅሽ። ያትዬ እኮ በሌላ ሰው መሰራቱ አይደለም እኮ የሚያስለቅሰኝ። ምንድን ነው? ይኸውልሽ ዋናዋን ገጸ ባህሪ ነው ማሰራሽ አለኝ። እሺ አልኩት። ከዛ ለብቻችን መለማመድ አለብን ሲለኝ እሺ ብየው ሄድኩኝ። የስካሩ ስሜት አልመጣልሽም፣ ሰክረሽን ሞክረው አለኝ። ከዛ ሰከርኩ። ከዛ ስነቃ አብሬው ተኝቻለሁ። ወይኔ ሂሩቴ፣ ወይኔ 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 ተጫወተብኝ። ከዛ ብታይ ዛሬ ስደውልለት ስልኩ አይሰራም፣ ጭራሽ ብሎክ አድርጎኛል። ለነገሩ ስራውን ስለሚያውቅ በጣም ነው የገባኝ። ጋሽ አልሰከሩም አይደል? አረ በፍጹም በፍጹም። ያኛው ነው ቤቱ፣ ቀይ ነው። ሄጄ በር አንኳኳለሁ። እንደተከፈተልኝ ሰዓት ይይዛሉ። ከገባው ከ20 ደቂቃ በላይ ከቆየው ብለው ሰፈሩን ያቀልጡታል። ሰው ሲሰበሰብ ምን ሆኑ ሲሉት ጓደኛዬ እዚህ ልጅ ማለት ይችላሉ እዚህ ቤት ውስጥ ገብቶ ቀርቷል፣ ይሄ ቤት ይፈተሽልኝ፣ አፍኖት ይሆናል ይላል። እሺ ተግባባ? ተግባባ። ሂድ ሂድ። አቤት። ወደ ውስጥ መግባት ፈልጌ ነበር። ቀን ቀን አይሰራም። ምን ፈልገህ ነው? አለቃ የሉም? አለቃን ፈልጌ ነው። አልገባኝም። እርሳቸው እኮ እዚህ አይኖሩ። ወንጀለኞች ስለሆኑ እንዲህ በቀላሉማ አይገኙ። እነሱ ሲፈልጉን ግን ድንገት አጠገቤ ከችላሉ። ቆይ የማደርገውን እኔ ያውቃል። ስጠጣ ድንገት አጠገቤ መገኘታቸው አይቀርም። ስለዚህ ሄደን እንጠጣለን። እሺ እሺ። አንሹ ታወቅሽ ማለቀ ቁጥር ነው። አንሹ ቢሆንስ? ሄሎ፣
ፊልም ፕሮዳክሽን ነበር የምንደውለው። ከዚህ በፊት ኦዲሽን ሰተሽ የተመረሽበት ስራ ሊጀመር ስለሆነ ከዳይሬክተሩ ጋር እንድትገናኙ ነበር። ባለጌዎች ናችሁ። እሺ ውሾች፣ የሰው ህልም የምትሰርቁ ሌቦች ናችሁ እናንተ። ሁለተኛ በዚህ ስልክ እንዳትደውል እሺ። ነውረኛ ናችሁ። ማን ነው እንዴ? ኦዲሽን ከወሰድሽበት ቦታ ነው ስለተመረጥሽ ዳይሬክተሩን አግኙ ይለኛል እንዴ? ለመዷ ባለጌ እንዴ! ይሄ ከኦዲሽን ስንወስድ የተደወለበት የቢሮ ስልክ ነው። እባክሽ የራሳቸው ጉዳይ። እነዚህ ትክክለኛዎቹ ሊሆኑ ይችላሉ። ሳታረጋግጪ እንደዚህ መናገር አልነበረብሽም። ትክክለኛ ሰዎች ከሆኑ ደውልላቸውና ትሄጃለሽ። እዚህ ሁሉ ነገር ውስጥ የገባው እኔ ገፋፍቼ ነው። ልጄ ይቅር በለኝ። ለዚህ ሁሉ መከራ ተጠያቂው እኔ ነኝ። እንዴት የልጄ ምትክ አሳቅቃለሁ? አሁን እኔ ሰው ነኝ ወይ? ልጄ በጣም ይቅርታ አድርግልኝ። ልጄ ይቅር በለኝ። ጋሼ አሁን ሁሉም ነገር በቃ አልፏል። ጋሼ እያለቀሱ ነው እንዴ? የለም ዝናብ ወርዶብኝ አታይምረጥብኝ። አረ ጋሼ ሀሎቴ ወንድ ልጅ ከሆነ ክርስትናውን ለመስጠት ሄሎ እሺ በጠዋት እመጣለሁ። ምንድን ነው? ከዚህ በፊት ለፈረንጆች የሚሸጥ ቤት ነበርና ያሳየናቸው። ፈረንጆቹ ቤቱን ገዝተውት የደለለውን ብር እኔ ካልመጣው አልሰጥም ብለዋቸው እኮ ነገ ጠዋት መጥተህ ብሩን ውሰድ እኮ ነው የሚሉኝ። ጋሺ ቀላል ገንዘብ መሰለህ እንዴ? የትናየት ቤተሰብ አለን። እንኳን ደስ አላችሁ። የትናየት 3.2 ኪሎ ግራም ወንድ ልጅ በሰላም ተቀላቅላለች። ገብታችሁ ማየት ትችላላችሁ። አላልኩም? እንደውም በሊስት ነሽን ይወላ አይደለም። በዚህ ተርደኝ አልሄድም። በቃ የማን አባት ነው ልጁ ወልዶ ቤቱ ነው የሚዘኝ? አልሄድም አልኳ። ምንድን ነው? ያሴ እንዴት ነው እንጂ እንዴ? ምን አደረኩ እንዴ? ምን ነው ቤቴን ትቼ እዚህ ሳድር ዝም ትለኛለህ? ምን አይነት ክፋት ነው እንዴ? እኔ እኮ ሮጬ የመጣሁት ያንተን ችግር ልካፈል ነው እንዴ? ሂድ ማለት ከብዶ ነው? ሂድ ብዬ ነበር እኮ እምቢ ብለህ ነው። ቢሆንም ቀስቅሰህ ሂድ ማለት ማንን ገደለ? ጋሽ እንዴ በጫማ በባዶ ሁለት ነው ጫማ ነው ወደ በሰው ደስ ብሎ ስለሚል አብረን እንሄዳለን። ነገር በጣም ጫማ አርከል አላረኩም። አልሄድክም እንዴ? ሌላ የምስራች አለ። ምንድን ነው እሱ? ለስራ ካመለከትኩባቸው መስሪያ ቤቶች ከአንዱ ስራ እንዲጀምር መልእክት ደረሰ። አየኛ ልጅ ገና ከመወለዱ በረከት በበረከት አደረገ። ታዲያስ ስሙን በረከትን በል። ትክክለኛ ስም ምን ነው? የት እንደሆነ አላውቅም እንጂ የሆነ ቦታ ማውቀው ሰው መሰለኝ። አየህ
የመውለድ መጥፎ ጎኑ ደግሞ ይሄ ብዙ ነገር ያስረሳል። ና እኔማ ሲያየኝ ያቀኛል ብዬ በጣም ደንግጬ ነበር። አስቼ በዛው ሜካፕ በሌላ ልብስ ሌላ ቦታ ቢያይ ራሱ አያውቅም። የኔ ባል እኮ አያስተውልም። ቅድም እኮ ስንጋጭ የት ነው የማውቀው ብዬ ተጨንቄ ነበር። ለካ የትዬ ጓደኛ ነህ። ዛሬ እንዴት ብቻዎትን መጡ? ያው የሚተናኮልን ሰው ለማስታገስ ነው አብረው የሚመጡት። አንተን ደግሞ ሳይህ ጎበዝ ታታሪ የሥራ ሰው ነህ። ያው እንደዚህ ያለ ቀን ወዳይን ልክፈል ለሚል ወጣት በጋርድ ታጅቦ መምጣቱ ምን ይጠቅማል ብዬ እኮ። እኔ ገንዘቡን በሰዓቱ እንደምከፍል መጀመሪያም እርግጠኛ ነበር። እንደምታዩት በገንዘቡ ትዳር መስርቼበታለሁ። የእርሶን ዕዳ ከፍያለሁ። ይህንን ውል ስፈርም መጀመሪያ እንደምከፍል እርግጠኛ ስለነበርኩ ነው የፈረምኩት። እናንተ ግን በየሰው ቤት እየሄዳችሁ ሰው የምታስጨንቁት ነገር ጥሩ ነው? ለሌላ ጊዜ ግን እናንተም ገንዘብ የሚያስፈልጋችሁ ከሆነ እንረዳዳለን። ሳቆት ለየት ይላል። ምን ነው ገንዘብ ሲያገኙ እንደዚህ ነው እንደሚያደርጉት? ሰው እንዴት አራስ ጥየቃ መጠጥ ይዞ ይመጣል? እና እያጠባሽ ግን ጥሩ ነው። ኧረ ለእኔ አይደለም ላንተ ነው። እኔማ አልጠጣም ቀረኩ። አፌ ልጄን ይሸታል። ጌታ Happy birthday to you. Happy birthday to you. Happy birthday, happy birthday, happy birthday to you. Welcome ልደት ለቤቲ፣ welcome ልደት ለቤቲ፣ welcome ልደት፣ welcome ልደት፣ welcome ልደት። ሂሩት ምን ሆና ነው የቀረችው? እሷ ነበር የምታባብል። ቀረጻ ነበር። አሁን እየመጣች ምን ነው አሁን አንተ የሳቀውን አይነት ሳቅ የሚስቅ አንድ የማይረባ ሽማግሌ ያውቃለሁ። ከየት ማን ጠርቶት መጣ ብዬ እኮ ደንግጬ ነው። ይቅርታ ተጫወት እንዴ?
የንጉስ ፊልም ፕሮዳክሽን የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ